ሰላም ጋይስ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። ዛሬ እንግዲህ በዓልን አብርሽና ሩታ እንኳን ተጣልተው ስንት ዘመን ከቆዩ በኋላ በዓል ሲደርስ ነው የሚታረቁት እና ሀይሚና ብሩክም ዛሬ እንደሚታረቁ ባለሙሉ ተስፋ ነኝ። እናንተ እኔማ ትናንት ያልሰማሁት ነገር ብሩክ ምን አለ መሰላችሁ? ከሀገር ሊያስወጡኝ ነው ሴቶች አላለም። በፈጣሪ ስም ማናት ደግሞ እንደዚህ እያለች የምትደውለው? ሜሴጅ በሜሴጅ አድርገውኛል አላለም። ኦ ማይ ጋድ አንተ ሚስጥር እያወጣ ባልሆነ ብቻ እችን ክፍተት ተጠቅማለ ወደ እኔ የሚጠጉ ሴቶች በስተዋል። ለዛ ነው አይደለ ሀይሚን ይቅርታ አልጠቅሽም ምናምን ብለ የነበረው እና ከዛኛ ስንጮብ ምናምን ተመልሰምተ ይቅርታ ሀይሚዬ የኔ ቅመም እያልከ የነበረውና ለማንኛውም ማለት ነው ዛሬ ኧረ በእናታችሁ የምር ዩቲዩብ ቀዘቀዘ። ሀይሚና ብሩክ እንደዚህ አምሮባቸው ካልመጡ በጣም ነው የምናደደው። ካልሆነ ግን ሀይሚ ከእህቶቿ ጋር ነው የምታሳልፈው በቃ በዓልን ምንም ሌላ ግጭንግጭ ሳይሆን ጻፍ ምናምን አያስፈልግም። ከእህቶቿ ጋር ታሳልፋለች ብዬ ነው የማስበው ሀይሚ ዛሬ ማለት ነው። ምክንያቱም ትናንትና እንግዲህ ያው እንደዚህ አይነት ነገር ተፈጥሯል ምናምን ካለበለዚያ ግን ማለት ነው ሁሉም ሰላም ሆኖ ምናምን ሊመጡ ይችላል። ምክንያቱም አብረሽ ቡታጅራ ነው ያለው፣ ግን ደግሞ በራሱ ቤት መጥቷለኝ በራሳቸው ቤት ማለት ነው። ቪዲዮ አለ ምናምን ያሉ ነው ከሩታ ጋር አሪፍ ጊዜ። እናንተ እኔ ምላችሁ አብረሽና ሩታ ማለት ነው እንደዚህ እናንተ ተቃቅፋችሁ ሄርሚ የት ሄዳ ነው? ወይኔ ሄርሚ ባይተዋር ሆንሽት አለም። አይ ምስኪን ብዬሽ ነበር እኮ ብዬሽ ነበር። እና አብረሽ በመጨረሻም በጉጉት ትናንትና የግል የመንግስት እያለ ሲጓጓ የነበር አብሮሽ እኮ እናንተ ሩታ ዳዴ ላይ ማማተር ተያይዞታል። በፈጣሪ ስም ምን ሆነ ነው አንተ አይነን ሩታ ዳዴ ላይ ተክለና እስከ ዛሬ ሩታ አልሰጠችው መሰልና በቃ የሌለ ነው እየጓጓ የሚያያት። በፈጣሪ ስም አረ ሩታ ሰጪው እንዴ! ልጁ እኮ አጓጓሹ ከተወለደ አንስቶ ልጁ ዳቦ ሩታ ለአብሮሽ አልሰጠችው መሰል። የምር በጣም የሌለ ሴንሲቲቭ ሆኖ ነው እያያት ያለውና እንግዲህ አብረሽና ሩታ ልጃቸውን ከወለዱ ያው እንግዲህ ዛሬ አብረው መጥተዋል ማለት ነው። በጣም የሚያናድደው ነገር ግን ማለት ነው ያ ሁሉ ነገር አልፎ ስታጨበጭቡ የነበራችሁ አንዴ አብረሽ አንዴ ሩታ ምናምን ያልታሽቃብጡ የነበራችሁ ሰዎች ዳር ቀራችሁ። አብረዋቸው የመጡት ዛሬ ቤተሰቦቻቸውና ሁለቱ ከነ ልጃቸው በቃ ነግሬያችኋለሁ። አታጨብጭቡ ብዬ ነበርና አሁንም ቢሆን ብሩክና ሀይሚ ማለት ነው በዙሪያው የሚያጨበጭበው ሰው በሙሉ ይቀራል። እዩ ብትሉ ቤኪ ፍጽ ሁሉም ይቀሩና ሁለታቸው ነው አብረው የሚመጡ። ከዛ አብሮ ከነሱ ጋር የሚቀጥሉት እነማን ናቸው? ወንድም እህት ቤተሰብ። ገባቸው አይደለ? ምክንያቱም ካሁን በፊት እንደምታውቁት እንትና መጥቶ በቃ ቤኪ ጠላታቸው ነው እያጣላቸው ነው ምናምን። ግልጽ እኮ ነው እኮ አብሯችሁ ያለ ጓደኛ ሚስጥራችሁን የሚያውቅ ሰው ነው ብዙ ነገር የሚያደርጋችሁ እንጂ እናንተን የማያውቃችሁ ሰው በዙሪያችሁ የሌለ ሰው አይጎዳችሁም፣ አይጠቅማችሁም። ቢያንስ ባይጠቅማችሁ አይጎዳችሁ። ምክንያቱም አያውቃችሁም። በምንም መንገድ መጥቶ ሊጎዳችሁ አይችልም። የሚጎዳችሁ አብሯችሁ ያለ አጠገባችሁ ያለ ሰው ብቻ ነውና ሀይሚዬ ዛሬ ከወንድሞቿ ጋር እንደምታከብር ነው ተስፋ የማደርገው። ምክንያቱም ከብሩክ ጋር እንደተጣሉ ብሩክን ቀለበቱን ካልተቀበለችው ከተጣሉ ምናምን ደብሯት ትውላለች ብዬ አላስብም። ፕሮግራሙ ጋር እንደምትሄድ ባለሙሉ ተስፋ ነኝ። ምክንያቱም አንደኛ ለነሱ ጥቅም ነው፣ ሁለተኛ ፕሮሞሽንም ጨምር ነው፣ ሶስተኛ ነገር ደግሞ የባህል ቪዲዮ የግድ ያስፈልጋል። ሰው እንደዚህ ድምቅ ብለው መጥተዋል ማለት ነው የሀይሚ ሴቶች ወንድሞች ምናምን። ሰው ሀይሚ ደግሞ ከነዚህ ትነጠላለች ብዬ አላስብም። እንግዲህ ፎቶ ላይ ባትገባም ትመጣለች ብዬ ነው ማስበው። ካለበለዚያ ግን ብሩክ ጋር በራሳቸው ቪዲዮ ሰላም ፈጥረውም ሊመጡ ይችላሉ፣ አይታወቅም። ምክንያቱም ምን እንዴት ሊፈጥሩ ይችላሉ መሰላችሁ? ሊፈጥሩ የሚችሉት ሀይሚና ብሩክ ሰላም ሊፈጥሩ የሚችሉት ምናችሁ እንደ ቪዲዮ ነው እኮ አስተያየት የምሰጠው። እናንተ ምን ሆናችሁ ነው? መቼም እኮ አንዴ እንዲት ያለሽ አንዴ እንዲት ያለሽ የሚለኝ ሰው አይጠፋም። እኔም እንዲም እንደ ሪያሊቲ ሳወራ እንደ ድራማ እንትን እላለሁ፣ እንደ ድራማው ደግሞ ሳወራ እንደ ድራማው ነውና እንደ ድራማው ላውራሻው እንደ ድራማው ማለት ነው። ምን ያደርጋል መሰላችሁ? ሀብ ይመጣል ማለት መጀመሪያ ሀብ ይመጣማ ሰላም የሚነ ብሩክ የተሰብሎ መግቢያ ይሰራል። ከዛ እንትና ትመጣለች፣ ናኒ ትመጣለች። እንዴት ናችሁ? ደህና ናችሁ? እኔ ትናንትና በጣም ደስ ብሎኛል ብሩክ ይቅርታ ስለጠየቀ ሀይሚ እዩ ከህይወታቸው ስለወጣች ትላለች። ከዛ ሀብ ደግሞ ይቀበልና አዎ እኔ በጣም ደስ ብሎኛል፣ ተመችቶኛል። ከዚህ በኋላ በዙሪያቸው ያሉ ጓደኞቻቸው ሚፍታህና ቤኪ እንትና አጠገባቸው አይኖሩም ይላል። ከዛ ይቀጥላል። ከዛ ብሩክ ይመጣል። ሁለቱም አያውቁም።
የሚጠሩት። ድራማን እኮ የምነግራቸው ሁለቱም አያውቁም። ብሩክም ሀይሚም ሲጠሩ አያውቁም። በቃ ብሩክ እንደሚመጣ ሀይሚ አታውቅም፣ ሀይሚ እንደምትመጣ ብሩክ አያውቅም። ሰው ሀይሚ የምታውቀው ከሀብና ከናኒ ጋር ባህልን ልታሳልፍ ነው። ብሩክም የሚያውቀው ከሀብና ከናኒ ጋር ለማሳለፍ ነው። ምክንያቱም ከሀይሚ ጋር ተጣልተዋል። ከዛ ይመጣል ብሩክ መጀመሪያ ብሩዬ እንዴት ነህ? ደህና ነኝ። ትናንትና በጣም ተናዳል አይደል? አዎ በጣም ተናድጃለሁ። ሀይሚዬም እንግዲህ አኩርፋኛለች፣ አልተወችኝ ምናምን ይላል ብሩክ። ከዛ ትንሽ ቆይታ ደግሞ ሀይሚ ትመጣና ብሩክ ያለ እንዴ እኔ እሱ የለም ብዬ እኮ ነው የመጣሁት፣ ምናችሁ ነው እንዳለ ያልነገራችሁ ምናምን ትላለች ሀይሚ። ወይኔ ይህን ስክሪፕት ደግሞ ማታ እንዳይሰሩት ብቻ ፈጣሪ ሆይ፣ እኛ እየነገርናቸው እኮ ነው አይዲያ። ከዛ እንደዛ ትላለች። ከዛ መጨረሻ ላይ በቃ ሰላም ፍጠሩ፣ በዓልን በሰላም አሳልፉ። ከዛ በኋላ ዲኤንኤ በእኔ ኃላፊነቱን እኔ ወስዳለሁ ይላል ሀብ ማለት ነው ሀይሚን። ከዚህ በኋላ ቤኪ ፍፄ ምናምን የሚባል ጓደኛ አያስፈልጋችሁም፣ በቃ እናንተ ብቻ ትበቃላችሁ ይላቸዋል ማለት ነው። ከዛ በኋላ ሀይሚዬ እኔ አልፈልግም፣ በጣም ተናድጃለሁ፣ በቃ እንደዛ ሁሉ አድርጎኝ ከትናንት ወዲያ ገፍትሮኝ ሄዶ ደግሞ ዛሬ መጥቶ ቀለበት መጀመሪያ ይቅርታ ሳይጠይቅ ለእኔ ክብርና ቦታ ስለሌለው ነው ያ ሁሉ ነገር ተፈጥሮ ዝም ብዬ የማልፈው መስሎን። በቃ ሀይሚዬ ተይው፣ በቃ እኔን ትፈሪኛለሽ ታከብሪኛለሽ አይደል ተይው ይላታል። ከዛ ሀይሚዬን በቃ ትቸዋለሁ ይሉና ሀይሚና ብሩክ ይተቃቀፋሉ። ስክሪፕቱ ያበቃል ማለት ይተቃቀፋሉ። ከዛ በኋላ በዓልን በሰላም አንድ ላይ ያሳልፋሉ። በቃ ይሄ ነው የዛሬው ቪዲዮ። ልንገራችሁ ብዬ ነው፣ ምክንያቱም እስከ ማታ በጉጉት ከምጠብቁ ማለት ነው። ምንድነው ባጭሩ ማለት ነው። ሀብ ይመጣል፣ መግቢያ ይሰራል። ከዛ ናኔ ትመጣለች፣ ከዛ ብሩክ ይመጣል፣ ከዛ ሀይሚ ትመጣለች። ሁለቱም ባንድ ያሳርቋቸዋል። ከዛ አራቱም ባንድ ላይ እናትየው ቤት ሄዱና በዓልን ያሳልፋሉ። ምክንያቱም ብሩኬ እንደምታውቁት ሆቴል ተከራይቶ ነው ያለ። ከዛ በኋላ በዓሉን ከእናታቸው ጋር አብረው ከሀይሚ ጋር ያሳልፋሉ። በቃ እንደዚህ ነው የሚሆነው። ካለበለዚያ ግን ሀይሚን እንደዚህ ብለው ጠርተዋት ብሩኬ ቀርታ ጠይቋት ምናምን ሰላም ፈጥሮ አብረው ካልዋሉ ብሩኬም ከወንድሞቹ ጋር ይውላል፣ ሀይሜም ከአብርሽ ጋር ትውላለች። ግን እንደዛ አድርጉ። ምክንያቱም የግድ የበዓል ቪዲዮ መስራት አለባቸው። ተጣልተውም ሆነ ሳይጣሉ፣ ተጋጭተውም ሆነ ሳይጋጩ በበዓል ስምማ ሳይሸቅሉ ዝም ብለው አያልፉም። እና እንደዚህ ነው የሚሰሩት ብዬ ነው ማስበው። ከዛ ውጭ ግን ብሩኬ ከውጭ ጥያቄ የፍቅር ጥያቄ ተቀርቦልኛል ከሀገር እናስወጣ እያሉ ነው እያልክ እየጎረንክ ማለት የተመጻደቅ በፈጣሪ ስም አንተ ምን ሆነ ነው? ሀይሚንም እኮ በጣም ብዙ ሰዎች ይሏታል። በነገራችን ላይ ወንድም ሴትም ትልልቅ ሰዎች በተለይ እናቶች ምናምን በጣም ነው የሚጠይቋት ሀይሚዬን በቃ ከሀገር እናስወጣሽ ምናምን። ስለዚህ እንደዚህ አትበል ቡራዬ ማለት ነው። ሀይሚንም የሚያስወጣት ከፈለገች አታጣም ልልህ ፈልጋለሁ። ግን እነዚህ ላስወጣ እያሉ እየጠየቁ ወዳ ላፈቅራል ምናምን የሚሉ ሴቶች አይሆኑም። እነዚህ አይሆኑም። እነዚህ ወንድ የሚያሳድዱ ሴቶች መጨረሻ አንተ ጋርም እንደዚህ ማድረጋቸው አይቀርም። ስለዚህ ሀይሚን የምትሻለ እሷን ብትለማመጥ ይሻልሃል። እንደ ሀሳብ ነው የምልህ እንጂ ዝም ብለህ ኮራጄንን ምናምን አያዋጣም። እና ሀይሚ ናት የምታዋጣ። እንግዲህ ዛሬ ሀይሚ በየትኛው ቤት እንደምትመጣ አይታወቅም። ወይ በነ አብርሽ ቤት ወይ ደግሞ በራሷ ቤትም መግቢያ ሰርታ በራሷ መንገድ ልትመጣ ትችላለች። አናውቅም። ቪዲዮውን በኋላ ሲለቀቅ የምናየው ይሆናል። ነገር ግን አብርሽና ሩታ በለው በጣም ነው ያባረባችሁ። የምር መጨረሻ ላይ እንደዚህ ሰላም መፍጠራችሁ በጣም ነው ደስ የሚለው። እነ ብሩኬም እንደዚህ ሰላም ፈጥሮ ይመጣሉ ብዬ ነው ተስፋ ማደርገው። እንግዲህ እንጠብቃለን ማታ ማለት ነው ምን አይነት ቪዲዮ እንደሚሰራ በእነ ሀይሚ ቤት። እንግዲህ በጉጉት ነው ወይ ቅርታውን ተቀብለው እዛው ቀለበቱ ይቀጥላል ወይ ደግሞ በዓልን ከቡራ ቤተሰብ ጋር ታከብራለች።